ተመልካቾቻችን እንደምናችሁ ጤና ይስጥልኝ። አሁን የምንገኘው አፍሪካ ኮንቬንሽን ሴንተር ፊት ለፊት የሲኤምሲ ግቢ ነው። እዚህ የተገኘንበት ዋነኛ ምክንያት ደግሞ እንግዲህ የአዲስ አበባ ውሃና ፍሳሽ ባለስልጣን የዘመናዊ ፍሳሽ አወጋገድ ስርዓትን ከፍ ለማድረግ እየሰራ ያለውን ስራ ታውቃላችሁ። ማጣሪያ ጣቢያ ይገነባል። ለነዛ ማጣሪያ ጣቢያ ደግሞ ከየቤቱ ከየተቋማት ፍሳሽ ሰብስቦ ወደ ማጣሪያ ጣቢያ የሚወስድ መስመር ይዘረጋል። እዚህ ጋር ለናሳያችሁ የወደድነው የማይክሮ ተነሊንግ ቴክኖሎጂ ነው። የማይክሮ ተነሊንግ ቴክኖሎጂ ልክ ሌላ ጊዜ እንደምንሰራው መስመሩን በማሽን ቆፍረን የፍሳሽ መስመር የምንዘረጋው ሳይሆን በተለይ ከባቡር ሀዲድ ጋራ በተገናኘ የባቡር ሀዲድን መቁረጥ ሌላ ከባድ የመሰረተ ልማት ጉዳትን ስለሚያስከትል ያ የባቡር ሀዲድ እንዲሁም ባቡር ሀዲዱን በወዲያና በወዲ ማዶ ያሉ የአስፋልት መንገዶች ሳይቆረጡ ሳይነኩ ሰውም ተሽከርካሪም ባቡሩም እንደፈለገ እየተመላለሰ በውስጥ በኩል ሰርስሮ የፍሳሽ መስመሩን የማሻገር ስራ ነው የሚሰራውን ቴክኖሎጂ ነው ለናሳያችሁ እዚህ የተገኘ ነው። ቀደም ሲል መገናኛ አካባቢ ከደራርቱ ህንጻ ዝቅ ብሎ ወደ ቫይብስ ሆቴል አካባቢ ላይ መንገዱን ወደ 55 ሜትር ርዝመት ያለውን አስፋልትና የባቡር ሀዲድ በዚሁ ማይክሮ ተነሊንግ ቴክኖሎጂ በመጠቀም የማሻገር ስራ ሰርተናል። ይህ ስራ እንግዲህ በአሰር ኮንስትራክሽን ነው እየተሰራ ያለው። በዋናነት ከባድ መስመር የማሻገር ስራ ነው። አሁን ደግሞ ሲኤምሲ ግቢ ነው የምንገኘው። ሲኤምሲ ግቢ ወደ አፍሪካ ኮንቬንሽን የሚወስድ 92 ሜትር ርዝመት ያለው የፓይፕ ወይም የፍሳሽ መስመር ዝርጋታ ስራ ነው እየተሰራ ያለው። እንግዲህ ይህ የፍሳሽ መስመር ዝርጋታ ስራው ይሄ ማይክሮ ተነሊንግ ቴክኖሎጂ ውስጥ ለውስጥ እየቦረቦረ ይሄዳል። በጣም ረቀቅ ያለና ዘመናዊ ቴክኖሎጂ ነው። ከላይ ደግሞ የተሽከርካሪዎች ባቡር እንደፈለጉ ይመላለሳሉ። ውስጥ የሚቦረብረው መስመር 600 ዲያሜትር ስፋት ያለውን ፓይፕ ነው እየቀበረ የሚሄደው ማለት ነው። መጨረሻ ላይ ወደ አፍሪካ ኮንቬንሽን ጋራ ያለውን የፍሳሽ መስመር የሚያገናኝ ነው የሚሆነው። እንግዲህ ይህ ቴክኖሎጂ አንደኛ መሰረተ ልማት ከላይ እንዳይጎዳ፣ ሁለተኛ የትራንስፖርት ፍሰቱ እንዳይቋረጥ የሚያደርግና ሀገራችንን ከተማችንን ዘመናዊ ቴክኖሎጂ የመጠቀም አቅሟን ከፍ እያደረገ የሚሄድ ቴክኖሎጂ ነው። እየቦረቦረ አፈሩን ሆድ ውስጥ እያስገባ ያን አፈር ደግሞ በጥብጦ የሚያወጣ ደግሞ እንደዚሁ ቴክኖሎጂ አለው። አፈሩ እየተበጠበጠ ዝቃጩ ባንድ በኩል ውሃው ባንድ በኩል እያደረገ ሪዩዝ እየተደረገ የሚጠቀምበት ቴክኖሎጂ ነው። በዚህ ሁኔታ እንግዲህ በአጭር ጊዜ የትራፊክ ፍሰቱን በሚያሳልጥ መልኩ ስራዎች እየተሰሩ ይገኛሉ።